የሆነ ነገር እንትን ብለሽው ነው ባለው ምን አለች? ሀብትሽ አንተ ያልከኝን ነገር ተቀብዬ እያብሰለሰልኩት ነው ብላ አለችው ማለት ነው። ገብቷችኋል? እሱም ደግሞ የሆነ ነገር አርገሽው ነው ከተባለ እሱ የሆነ ነገር እስከሚደረግ ድረስ ከአዲስ አበባ ቡታጀራም እንዴት መጣ፣ ከየትስ አገኘችው፣ ከየትስ ተገናኘ የሚባለው እሱ እንዲህ አይነት ወንድ ነው ወይ ይባላል። ገብቷችኋል? እሱስ ይሄውን ተለብሶም ያልፍ ነገር አይደለም። ከእሷ ብቻ ስለተጣላ መጣ የዝች ነገር። አቀራረባቸው እስከዚህ በፊት እንዴት ነው ወይስ አልተቋረጠም ነበር ወይ የሚለው ጥያቄ ያስነሳል። ገብቷችኋል? ያ ስለሆነ በዚህ ላይ ብትሰራ መጀመሪያ ታች ባለው ብትሰራ የእሱም ስም እየጠራ ይሄዳል፣ ነገሩም ሲስተካከል ይሄዳል እንጂ ትልቅ አባት አምጥቶ ዳቦ ተጋግሯል አልተጋገረም። ይሄ እኔ ደስ አላለኝም። ከዛ የተረፈ ደግሞ ጋሽዬን ብታስወጣ ደስ ይለኛል። በዚህ ነገር ሁላችሁም የሀሳባችሁን ተጫወቱ። እኔ እንደኔ ሀሳብ ይሄ ነው። እውነት ነው። ግን ደግሞ በዚህ ሀሳብ እናንተ መስጠት ትችላላችሁ። ገብቷችሁ? አይ እኔ ግን እኔ እንደምረዳው ወንድምየው ከተናገረበት እስቲ ስናገር ግን መጀመሪያ መድኃኒት ምናምን ብሎ ሲናገር እኔ እኮ መድኃኒቱ ይጎዳዋል አወደዋለሁ እኮ ቢጎዳውስ የሚል ቃል ተናግራለች። መጀመሪያ ስትናገር የነበረው ቡርኪ ጋር ሲገናኙ ከሌሎች ጋር ሲገናኙ ግዴታ አለብህ ምናምን ነበረ። ቀይራ ደግሞ ዛሬ ቃላቱን ደግሞ ቀይራ ሌላ ቃል ነው የተናገረችው። አዎ ማስተማር ሀይሚ ምን እንደሆነ ታውቂያለሽ? አንድ ወንድ ልጅ ካጠገባ ካለች ሴት ተጣልቶ ሲመጣ እንዴት ልትቀበዩ ቻልሽ? አንቺ ሴት አይደለሽም ወይ? ይሄ ነግበራስ አይደርስብሽም ወይ ብላ መጠየቅ ነበረባት ልጅቷ። ስለምወደው አለች እኮ ስለምወደው አለች እኮ እናቴ በፍቅር እኮ ታርጋለች። ልጅቷ ስለምትፈልገው እሱ ነው በእግሩ የመጣው አይደል እንዴ? እሱ እኮ ነው በእግሩ እሱ ግን እኮ ተናግሯል። በጊዜው ተናጀሰ ነበረ። ጥሩ ስሜት አለ መጥቻለሁ እኮ ብሏል። ወንጀል እኮ እኔ ጋር ነው የሚያድር። አላደረም ይሄ ልጅ አላደረም። አቧጧት ካልጋ አልተነሳም፣ አልታየም። አሁን ደግሞ የጠረጠርኩት ነገር እስከ መጨረሻው ወዳለው ስትል ቢያንስ አንድ ሰው እሱ ምንም ልባቸው ምንም የለም። አንድ ሰው መድኃኒት አንድ ሰው እየጠበቅን ወገባችን አስራት እኮ ከብኝ እየተባልሽ ነው ከተማ የት ላስገባችሁ እኔ ወርዳና ስንገበት ወይማ እሺ ለምን አታወሪም እንዴ? እኔ ወርዳና ስንገበት ራይማን እንዳታስገባ ነው እንጂ ራሂማማ ተንታኝ ናት። አትወጣም እንዴ? ተንታኛ ትተንትንልን እንጂ መቼም አትወጣም። ነይ ራሂማዬ እኔ ተጋገረ አልተጋገረ ኧረ ልጅቷ ፈጣጣ ነው። እኔ አላድገሽ ከላስገባሽ ልገልሽ ነበረ። ራሂማዬ ልገልሽ ድንግል ማርያም ምስክሬ ናት። አይደለም ምንም ሳይኖረኝ እንዴ ተጠጣ አልፈልግሽም እየተባልኩኝ እንዴ የልጅ አባት እኮ ባናትህ ተተከል ብዬ ነው ልጄን ይዤ ወጥቼ ብቻዬን ያሳደግኩት። ባናትህ ተተከል እኔ እንኳን አልፈልግሽም ብሎኝ ይቅርና የሆነ ካነት ተናግሮኝ እንዴ እሙ አንቺ ማነው ስምሽ? ብሌን ቅዱስ ገብርኤል ብሌን ስሜን ጠፋብኝ። ብሌን አስወጫት እቺ መናጤ ነው አስወጫት። አስወጥ እያልኩ ነው። እቺ መናጤ ነው አስወጫት። ካናታ ወለት ውጭ አንቺ መናጤ ሜላት የምትባል መናጤ ውረጅ። አንቺ ሾካ ዱት ነው እቺ የረበት ገበራ ውጪ ውቃቤን አልወደደሽም አንቺ
ሽምግልና እኔ ምን አድርጌሽ? ቃበል ወደደሽም ለምንድን ነው ውቃብሽ ያልወደዳት? በልተሻል ወይስ አልበላሽም? ዳቦ የዛሬው እንዴት አየሽው? አሁን የዛሬው ታንተኝልኝ እስከ ዝም ብለህ እንጂ ይዝጋሽ። ዝም ብለህ ስማ ወሬ ዞሬ ነው ምናለት ወሬ ሬማ መጀመሪያ ቀን ከብሩኬ ላገናኝሽ ብላ የቁራት ላይ ሚውት አድርጊ አንቺን ሆዷ የነበረው ሆድና በአንዴ ተነፍቶ የመጣበት እኔ ግራ ገብቶኛል። ይሄ ነገር መጀመሪያ ቀን የመጣች ጊዜ አይታችኋል። ቲሸርቷን ያስገባች ፓርትን እዩት፣ እንዴት ወደ ውስጥ የገባል። ቀሚሱ ጋር ሸሚዙ ጋር ጅንስ ቀሚስ ጋር እንደዚህ ወደ ውስጥ አስገብታለች። እንደፋሽን አርጋ እኮ የለም ነበረ። አሁን ከየት መጣ? ግራ ያጋባል። ይኸውላቸው በመጀመሪያ ተነፋም አልተነፋም እኔ እሱ ላይ ድርድር የለኝም ብያቸዋለሁ። ይነፋም አይነፋም አይመለከትም። እስኪ ዝም ብለሽ መታሰቢያ ሲጀመር ትኩረትም አድርጌ አላየውምም። እሱ ቦታ እንትኔም አይደለም። አንዴ መስቤውም አላውቅም፣ አልመለከተውም እሱን ማለት ነው። ርጉዝም ሆነም አልሆነም እሱ ያው ለትወና ለእንትን ተብሎ ነው የመጣው። ስለማይሆንም ነው ሲጀመር ማለት ነው። ግን ማስተማር ያለባት ሴት ልጅ ወድቃ እንደማትቀርና እንደምችል ማስተማር ሲጀመር ደግሞ እንዳልኳቸው ነው። ዳቦ ለሚጋገር ፊት ግባቶች አሉ። ያንን ግባቶች እንዴት አድርጋ የብለዋንም ለእህቶቿ ማስተማር ያለባት ነገር አለ። እነሱን ግን አልተጠቀመቻቸው ዛሬ ማለት ነው። ከዛ የተረፈ ደግሞ ያው በትዬም በዚህ ውስጥ ብታስወጣ እኔ ደስ ይለኛል። ከልጅቷ ጋራ ተፋቅጣ ከልጅቷ ጋራ ሆና መገኘት መሆን አለበት ብዬ ነው የማስበው። በዚህ ልክ ነው እንደ ራሷን የምጥለው። ቆይ እሱ አሁን ተለያይተዋል። ልጆቻል ድሮ ጓደኛ ነበሩ፣ ተለያይተዋል። ስለደወለላት ብቻ መምጣት ነበረባት፣ መጋደም ነበረባት። ወይ እሷ ራሷ አንድ ወንድ ታጣላይ ከዛ ጋር እሱ እኮ አልፈልግሽም እያለ አንድ ሰው አንደበት እኮ አልፈልግም ማለት በራሱ እኮ ሞት ነው እኮ። አልፈልግሽም እየተባለ እንዴት ነው ዘጋ የሚቆመው? አልፈልግሽም አልወድሽም እየተባለ በጣም እኮ ይቀፋል እኮ። በአንድ ሰው አለመፈለግ በራሱ ያስጠላል። ባይበዛ ደግሞ በጋሽዬ ፊት እንደዚህ እኔ መነጋገሩ ከብዶኛል። እኔ እውነት ለማለት በጣም ደግሞ እወደዋለሁ። ስለምወደው መድኃኒት ቢጎዳውስ እንዴት ያለ ቃል ነው የምትናገረው? ከተው መድኃኒት ቢጎዳው ዘላለች። ጋሽዬ ደግሞ ምስጢር አላወጡም እንዴ? ባልሽን እንዳልክ ባልሽን ይዘሽ ቁጭ በል